የጻፋችሁልኝ የነበራችሁ ሰዎች አላችሁ። በየሀገራችን ያሉትን መናፍስቶች ስም የምናቀውን እንጻፍ አለች አንዷ። የምናቀውን እንጻፍና ቢያንስ ሰይጣን መሆኑ እንኳን እንወቅ፣ ቢያንስ ምን እንደሚያደርግ ባናቅ እንኳን አለችና ትክክል ነው የተናገረችው። በጣም አሪፍ ነገር የጻፈችው። ቀደም እንግዲህ እኔ አብራርቻለሁ። ትግራይ ክልል አሁን ሀጎስ የሚባል ሰይጣን አለ። ግን ሀጎስ የሚባለው ሰውዬ አይደለም። ሀጎስ ማለት ደስታ ማለት ነው፣ ገመቹ ማለት ነው። ግን ሀጎስ ደግሞ ተብሎ የሚጠራ ደግሞ መንፈስ አለ በትግራይ ክልል የሚመለክ ዛር አለ። ልክ ታዬ ብለን ታዬ ማለት ታዬ ነው። ግን ታዬ የሚባል ሰውዬ ላይ ያረፈ ከራማ ወይም የሚመለክ የቤት ሰይጣን በስሙ ታዬ ከራማ ተባለ። ሻህ አንበሶ የሚባለው ዛር ደግሞ ሼህ የሚባሉ ሰውዬ ላይ አንበሶ የሚባሉ ሰውዬ ላይ የነበረ ሰይጣን ሻህ አንበሶ ተብሎ በስማቸው ተሰየመ። ይሄ መንፈስ ስማቸውን ይዞ ዛሬ ኢስላም ዛር ሻህ አንበሶ ይባላል፣ ታዬ ከራማ፣ እንደዚሁም ደግሞ ራሄሎ የደም መንፈስ፣ ጨንገር እየተባለ ስም ይወጣለታል። ይሄንን ስም የምትጽፉት ለምንድን ነው? እንደ ሰይጣን የማይቆጥሩት ሰዎች አሉ። ዝም ብለው ተታለው የሚኖሩ ሰዎች አሉና ብትጽፉት መልካም ነው ብዬ አስባለሁ። ሀጎስ የሚባለው መንፈስ አይ ብዙ ቆይ አሁን አይደለም፣ አሁን ማብራሪያ አያስፈልግም። ይሄ ነው ብዬ አላብራራም። ወይታችንም አየር ላይ አድርጌ አላብራራም። ግን ጻፉትና ከዛ ቢያንስ እንድትነቁ ነው ቢያንስ እንድትነቁ ነው። ለምሳሌ ወሰን ተብሎ ስም የሚወጣው ለምንድን ነው? ምክንያቱ ምንድን ነው? ጠይቁ። የድንበር ወሰን ነው? መሬት ስለተሰጣቸው ነው ሰውየው? ምንድን ነው ወሰን የተባለው? ምን ያመልኩ ነበር ቤተሰቦቻችሁ? ወሰን ገላ ነው የሚባለው። ወሰን ጋላ ሳይሆን ወሰን ገላ። ቃሉ ራሱ ገላ ሳይሆን ገላ፣ የሆነ አክሰንት አለ። ገላ ነው የሚሉትና ምን ማለት ነው? ከየት ነው የመጣው የሚለውን ነገር በደንብ አድርጋችሁ ስታውቁት ነው። ቅሬ የሚለው ስም ከቆሪጥ ጋር አገናኝታችሁ ስለነበር ቅድም መንፈስ አይደለም ያልኳችሁ ቅሬ የሚለው እና ጻፉ። ከዛ እህታችን የምትመሰክረው ምስክርነትም ስሙ በአንድ ድንጋይ ሁለት ወፍ ነው ማለት ነው። ቀጥይ እህታችን። እሺ መምህር፣ አሁን ይሻላል ብዬ አስባለሁ። እንግዲህ አዎ ጥሩ ነው። አዎ እና አንደኛው ምስክርነቴ ከ4 አመት በፊት እዛ ኢትዮጵያ ላይ በነበር ታምሜ ነበረ፣ በፋሲካ ዕለት ማለት ነው። እሺ። እና ታምሜ በጣም ቤተሰቦቼ ተሰብስበው ምናምን በቃ ይጠብቁኛል። በጣም አስቸጋሪ ህመም ነበረ። ያልደረስኩበት ህክምና አልነበረም እና ምንም አይታይም ህመሙ ማለት ነው። በቃ ብር መጨረሽ እንጂ ምንም ይሄ ነው የሚባል ህመም አልነበረኝም። ከዛ እዛ ህክምና ላይ ሲሄድ ትንሽ ግሉኮስ ምናምን ሲያደርጉልኝ የአቅም ማነስም ስለነበረ ትንሽ ይሻለኛል፣ ደግሞ ምንም አይጨንቀኝም። ቤት ሲመለስ ግን በቃ በጣም ይጨንቀኛል፣ እንደምሞትም ይሰማኛል። ደግሞ አሁን በሰው አይቀናማ። ሰው ሲደርሰኝ ሲመጣ ቤት እግዚአብሔርን አማርረዋለሁ። እግዚአብሔር ይሄ አሁን ቆሞ እየሄደ ነው አይደል? ለኔን ምንድነው እንደዚህ የምታረገኝ ምናምን ብዬ በጣም አማርራለሁ። ከዛ ትንሽ ደግሞ ምግቡን ስቀምሰው መውጣቱ በቃ ያስቸግረኛል። በቃ ሊሞት ነው የምደርሰው። ከዛ ተሽሎኝ ይውላል። ከዛ ሌሊት ህክምና ላይ ያድራሉ። ተሽሎኝ ያድራል። ከዛ ቀን ላይ ህክምና ላይ ይውላሉ። በቃ እንደዛ ሆነ። ከዛ በቃ እስቲ ብሞትም ብነሳም እዛ ቤተ ክርስቲያን ላይ ወሰዱኝ ምናምን አልኳቸው። ከዛ ልክ ስደርስ ድፍት ብዬ ወደቅኩኝ። ከዛ ስወድቅ ይሄማ ይታወቃል ብሎ ትንሽ የገባቸው ናቸው መሰለኝ። ከዛ በኋላም አልተገናኘንም። አንተ ስገድ አሉት። ከዛ 1-3 ከሰገድኩኝ በኋላ በዛ ዋለው ወጣልኩኝ። ከዛ ብሎ በመስቀላቸው ነካ አድርጎ አነሱኝ። አቅም ማነስም አለ። ከዛ በቃ ጸበለን ጠጥቼ ምናምን ምሽት ላይ ስለነበረ ተመለስኩ። ከዛ ምግብ ተርቦኛል ምናምን አልኳቸው ቤተሰቦቼ ማለት ነው። ከዛ ሲሰጡኝ በዛን ጊዜ ዶሮ ነበር ደስ ያለኝ፣ በዓለም አልነበረ። ከዛ ስበላው በቃ ጣፈጠኝ። 1 ሳምንት ነው እንደዚህ ምግብ አልበላሁም ነበር። ከዛ ስበላው ትንሽ በልቼው ትንሽ 1-5 ደቂቃ እንኳን አልቆየም።
በቃ እንደዛ ደግሞ መውጣቱ ደግሞ እዛን ያህል ነው። ከዛ ምግቡ መጠጡም ስለሌለኝ ባይገርምህ በሁለት በኩል አስተናፍስ ነበረ ማለት ነው። በዛ በመቀመጭ በሁለት በኩል አሁን ገባኝሽ ማለት ነው። ከዛ በአማኑኤል ቀን እንግዲህ እዛ ከዛ በኋላ ነው ያወቅኩት እንጂ ከዛ በፊት አላውቀውም ነበር አማኑኤል ራሱ ማለት ነው። በአማኑኤል ቀን ምሽት ላይ ነው ወደ 3 ሰዓት አይደለም ወለ 2 ሰዓት ምናምን ይሆናል። እስቲ ጸበል እናስጠምቃት ቤት ማለት ነው። ቤት አሁን ተባርኮ ምናምን የሚመጣ የለም ብሎ ቤተሰቦቼ ልክ ሲያወላልቁልኝ በቃ እዛው ሄድኩኝ ማለት ነው። ሄድኩኝና አጎቴ ነበረ፣ የአክስቴ ልጅ ደግሞ ነበረች እና አጎቴ እንደዚህ አድርጎ እንደሬሳ ማለት ነው ሸፈን አደረገኝ። ከዛ እሱ ምንም አላለም። እንግዲህ ቤተሰቦቼ ሁሉም ስለነበሩ ብሎ አለቀሱ። በቃ አንዱም 4ኛ ፎቅ ሄጄ እዛ ፈጠፈጣለው ይላል፣ አንዱ በቃ እንደዛ እያሉ በቃ በጠበጡት ቤቱ። ከዛ ጎረቤት ሁሉም ተሰበሰበ። ለአንድ ለ7 ቀን ይሆናል። ከዛ እሱ ዝም አለ፣ ምንም አላለም፣ ዝም አለ። ጎረቤት መጥቶ በቃ አስተኙኝ፣ በቃ አባታ የንስሐ አባት ይጠራ ብሎ ምናምን እንደዛ። ከዛ ሰው መጥቶ በስላሴ ስም ብሎ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አንዙ ሰማያት የሚደግመውን ይደግማል። በቃ ሁሉም እያደረጉ ትንሽ ብዬ በትልቁ አስተንፍሼ ተነሳው ማለት ነው። ይሄ መቼ ነው? ከ4 ዓመት በፊት። ከዛ ለአማኑኤል ቅዱስ አማኑኤል ምስክርነት ነው፣ አላውቀውም ነበረ። ከዛ በኋላ ግን ይሄ ምስክርነት የአማኑኤል ምስክርነት ነው። በጣም ብዙ ምስክርነት ኢየሱስ ክርስቶስ አማኑኤል በረከቱ ይደርብን። እንግዲህ ባርከን ይሄ ትልቅ ነገር ነው። ግን አሁን ላይ ሆነሽ ስታየው ያኔ እንደዚህ ሆነ በምን ምክንያት ነው ብለሽ ታስቢያለሽ? ይሄ እንዳለ ሆኖ የዳንሽበት ጉዳይ እንዳለ ሆኖ ይሄም ሊሆን ይችላል ብለሽ ብዙ ምክንያት አለው። ምክንያቱም እኔ እስካሁንም አለቀቀኝም። ትግል ነው እንግዲህ የእናንተ ትምህርት ከተማርን በኋላ ያወቅነው ነው እንጂ ለኛ ሌላ ነገር ይመስለን ነበረ። ግን በጣም ብዙ ነገር አለው ውስጡ። ምክንያቱም 2ኛ ልጄ ስወልድ እንደዚህ ቡዳ ነው ምናምን የሚባል ይዟት ተብሎ በቃ ከጸበል ለጸበል ከደብተራ ወደ ደብተራ እየተሰጋገርኩኝ ነበረ እንትንምለው እንትን ራሱ አለኝ ደብተራ እዚህ እጄ ላይ በግራ እጄ የቀበረልኝ እንትን አለ ለዛ ለቡዳ ተብሎ እኔ እንደ የሆነ ኮተት ይሆናል እንግዲህ። ተቀብሮ ነው ውስጥ ቆዳሽ ውስጥ ገብቶ ወይስ ከላይ ነው የታሰረው? አረ ተቀብሮ ነው የታሰረውማ። የታሰረው ከ8 ዓመት በፊት ትንሽ መንፈሳዊነት ስገባኝ ትንሽ ነው የገባኝ። ግን እሱን ነገር እንደሚያስፈልግ ስለተረዳሁኝ እንደዚህ የመናፍስት ምናምን አውቄ ሳይሆን ዝም ብሎ ይሄ ቤተክርስቲያን አለ አይደለ ይሄ ሌላ ኮተት ነው ብዬ ጣልኩት። እሱን ጥየዋለሁ። ይሄ ማለት ነው። ቅብራቱ ግን በቃ ንስሐ ገብቼበታለሁ። ትንሽም በአቅሜ እሰግዳለሁ። ግን ተቀብሮ ነው ውስጥ ላይ ነው እሱ። ይሄ መንፈስ እንደዚህ እንደሚሰራ እያወቁ ነው ወይስ ተመክረው ነው? አንዳንድ ወላጆች ያውቃሉ ሆን ብለው በተለይ የደብተራ የካህን ቤተሰብ ምናምን ከሆኑ አርጉልኝ ብለው ሁሉ የሚያዙ ልጆች አሉ። በምን መልኩ ነው የተደረገው? ሰው መክሯችሁ ነው ወይስ በጭንቀት የመጣ ነገር ነው ወይስ ፈልጋችሁ ነው ያደረጋችሁት? በቃ ስታመም በዛን ጊዜ በጣም ተጨንቆ ነበረ ቤተሰቦቼ። በጣም በቃ ስለፈልፍ መንፈሱ እንግዲህ
እኔ አሁን ንስሐ ገብቼበታለሁ። እንደውም ያንተ ትምህርት ከሰማሁኝ በኋላ ነው የገባኝ እንጂ እንዴ ራሴ አይደል እንደ ያወራሁት ይሰማኛል። ሁሉ የማወራው ነገር መቆጣጠር ነው እንጂ የሚያቅተኝ ራሴ ነው የማወራው። ምንም 50 እንኳን አይደለም። ራሴ በቃ ራሴ እሰማዋለሁ፣ የምለውን ነገር ይረዳኛል፣ እሰማዋለሁ። ከዛ ግን ትንሽ ወይ ጸበል ሲያርጉልኝ ምናምን ግን ራሴ አይደል እንደ ያወራሁት ብዬ እንትን እላለሁ። ያንተ ትምህርት ከሰማሁኝ በኋላ ነው አሁን የገባኝ እና ንስሐ ገባሁበት። እንደውም እዛ ደግሞ ትንሽ የመናፍስት ነገር የማያውቁ ምናምን ስለሆኑ አብዛኛው ንስሐ አባቶች አስቸጋሪ ነው። ለምን ምናምን ብሎ እንትን ያድርጋል። ስለዚህ እዛ ኤርትራ ነው። ኤርትራ ምናልባት ህዝቡ ማህበረሰቡ እንደ አማራጭ አድርጎ ስለሚጠቀመው ነው ወይስ እንደ ነውር የሚቆጠርበት ሀገር ነው ወይስ እንዴት ነው? ምንም ችግር የለውም ሁሉም ሰው ቢጠቀምበትም ካህኖች አንዳንድ ጊዜ እኔ በጣም ይገርመኛል። ካህናት ራሳቸው ኖርማል አድርገው ይወስዱትና አረ ችግር የለውም ምን አለበት ይሄ ቀላል ነው ይላሉ። እና በምን መልኩ ነው የሚረዱት እዛ ሀገር? የሚረዱት በቃ አንዳንዶቹ እንደ ኖርማል ነው እምልህ እንደ በቃ እንደ መፍትሄም ያስቡታል። ስለ አሁን ለምን እንደዛ አደረግሽ ያሉኝ ይሰማኛል። ይሄ አሁን ቡዳይዞች ምናምን የሚሉን ቤተሰቦቼ ለኔ ይሰማኛል፣ አውቀዋለሁ፣ የምለውን አውቀዋለሁ፣ መቆጣጠር ነው የሚያቅተኝ ስላቸው ነው እንደዛ ያሉኝ። ለምን እንደዛ መሆን አልነበረበትም ምናምን አሉ። እና ምን ልልህ ፈልጌ ነው እምለው ነገር ይሰማኛል። ከዛ ምን ቤተሰቦቼ ምን ፈርቶ ነው እንደዛ ያደረጉት? አንድ ቤተሰብ እኔ ነኝ የገደልኳት አለች ማለት ነው ስትለፈልፍ። አመር ስለነበረ እኔ ነኝ የገደልኳት እና እቺንም ከፈለኩኝ ወስዳታለሁ ምናምን እያለች ነው እንትን የምትለው ሴትየዋ። እሱን ፈርተው ነው ያልገባበት እንትን የሌለው ማለት ነው። ይገርማል በጣም። ለማንኛውም እናመሰግናለን ምስክርነቱን። ቅዱስ አማኑኤል እንግዲህ ፈቅዶልሽ እኛም እንድንሰማ ፈቅዶልን መስክረሻል። እንኳንም እግዚአብሔር አዳንሽ ፈወሰሽ። ቀሪ ነገር ካለ ግን ራስሽን ቼክ አድርጊ። የተቀበረው ስለወጣ መንፈስ ወጣ ማለት አይደለም። የተቀበረው መተት ያ ማቴሪያሉ መንፈሱ እንዲገባ ምልክት ማሳያ እንጂ መንፈሱ ገብቶ ተደላሉ እንዲያውም ህይወትሽ ተመችቶ ተቀምጦ ሊሆን ይችላል። ወይ ደግሞ ካልተመቸውም ደግሞ ወጣ ገባ እያለ ያደፈጠ ሊሆን ይችላልና የሆነ የተቀበረ ነገር ከቤታችሁ ጓሮም ይሁን ከቤታችሁ ከምንም ቦታ ከእናንተ ሰውነትም የሆነ ተፈንቅሎ ከወጣ መንፈሱ ወጣ ማለት አይደለም። ወይ ድግምት ያደረገባችሁ ሰይጣን ስለሞተ ወይም ደግሞ ከዛ ሰፈር ስለራቃችሁ ወይም እሱ ሰውዬ ከእናንተ ስለራቃ የሚለይ አይደለም። ሰይጣን ከገባ ገባ ነው። ስራውን የሚጀምረው ከገባ በኋላ ስለሆነ ስራውን ጀምሮ እናንተ ውስጥ ምን የደረጃ ደርሷል የሚለውን ነው ማየት ያለባችሁ እንጂ የሆነ ዕቃ ከእናንተ ስለወጣ ሞኝ ሆኖ ሰይጣን ንብረቴን ከዚህ ከትከሻው ላይ አወጡብኝ በቃ ልውጣ ብሎ የሚወጣ አይደለም። ሐዋርያትን እስከ ማሰየፍ ሰማዕታት እንዲሆኑ ምንም እንኳን ክርስቶስ ፈቅዶ ዝም ቢልም ሰማዕታትን ብዙ ስቃይ ያደረሰ ክርስቶስንም ራሱ እንግዲህ ለመፈተን የሞከረ ፈቅዶ ቢፈተንም ክርስቶስ ወደ ተራራ ወሰደው ወደ እንትን ወሰደው እያለ ቢናገር ማቴዎስ ወንጌል ምዕራፍ 4 ላይ ዲያብሎስ ሰይጣን ኢየሱስ ክርስቶስን ሲፈትነው ፈቅዶ ነው። ግን ያን ያክል አቅም ያገኘ መንፈስ እንደዚህ ደፍሮ ክርስቶስን ድንጋዩን ዳቦ አድርገው እስቲ ብሎ መጥቶ የሚጠይቅ መንፈስ የተቀበረ ነገር ስለወጣ እሺ ብሎ በቃ ልውጣ ብሎ የሚወጣ አይደለም። እንደዚህ ጅላጅል አይደለም። እንዲያውም ሰዎች ጠሩትም አልጠሩትም ሰውን ለመጣል የሚታገል ጸበል እንኳን እየፈሰሰ በመስቀል እየተቀጠቀጠ እንኳን እቀመጣለሁ ልጅቷ ትፈልገኛለች ሰውዬው ይፈልገኛል ተውኝ እናንተ ማን ቤት ናችሁ እያለ የሚጮህ መንፈስ ነው። እሷ ትፈልገኛለች ለምን ታስወጡኛላችሁ እናንተ ማን ስለሆናችሁ የምታስወጡኝ ይላል። ለዚህ ነው ክርስቶስ ልትድን ትወዳለህን ሲል አዎ ሲል እምነት አድነዋል ይላል። ሰውየው ካልፈቀደ አይወጣም። ሰውየው መፍቀድ አለበት። ህይወቱ ለክርስቶስ የተገዛ የተመረከከ የመዳን ፈቃድ መኖር አለበት እና ጥንቃቄ ያስፈልጋል። እህታችን በጣም አመሰግናለሁ። እሺ መምህሬ በጣም ይፈታተኛል። አሁንም አልቆመም ማለቴ ትንሽ ደፈር ያለው በተለይ
ያንተ ትምህርት ከሰማኝ በኋላ እናቴ እዚህ ያለውበት ሀገርና እኔ እንደዚህ ክታብ ምናምን ይዛ እግሮቿ እንትና ያባቴም እንደዛ ይዘዋል ተይዘዋል ሁሉ እግራቸው በትክክል አይሰራም እንግዲህ ያረጁ ምናምን አይደሉም ወጣቶች ናቸው ሁሉም ትንሽ መስ ያሉ ናቸው ከዛ የሆነ ኮተት ይዛ መጣ ነበር እግሬ እንደዚህ ስለሚያስቸግረኝ ነው የሰጡኝ አንድ ሴትዮ ሄጄ እንደዚህ ሰጠችኝ ስትለኝ እስቲትሽ ላይ እከፍተውና የኔ አከፈትኩትም ነበር የዛኝ ስለማላቀው ማለት ነው እከፍተውና ምን እንዳለው እናየዋለን አልኳቸው እንግዲህ ወንድሞች ያሉ ሁሉም ተሰብስበናል ከዛ ስንከፍተው በቃ የሆነ ወረቀት ነው ምንም አይታወቅም ጽሁፍም አይነበብም ዝም ብሎ ወረቀትና ይሄ ድቅቅ ያለ እንትን የለ ሳር ድቅቅ ያለ ሳር ነው ከዛ ይሄ ነው ምናምን ብያት ሰብስቤ ወረወርኩት ማለት ነው ሶረውራው የዛንም አለ ድፍረቱም አለ ደሞ ትንሽ መንፈሳዊነት ደሞ ከሌለው እንደሚያስቸግር የናንተም ትምህርት ሰምቻለሁና ይሄ ተጨምሮ በጣም ብዙ ፈተና ነው ያለው እና በውስጥ ጽፍልሃለሁ ብዙ ጊዜ ግን አትመልስልኝም እና መምህሬ ባክህን በጣም በብዙ ነገር እየተፈተንኩ ነው እሺ ሆሴ ባርኪዋል እና መቼ ልጠብቅህ ብዙ ህልም ነው ያለኝ እዚህ ማይነገር ማለት ነው ደውላለሁ ችግር እሺ ሻምሰግናለሁ እሺ